ሁላችሁንም በጌታ ስም ሰላም እላችኋለሁ። እንደምን አላችሁ? ቀናቱን እግዚአብሔር አሳልፎ ስላገናኘን ስሙ የተባረከ ይሁን። ዛሬ እንግዲህ የእግዚአብሔርን ቃል እንማራለን። ለማስተማር ነው የቆምኩት። እግዚአብሔር በልቤ ያስቀመጠው ሐሳብ መባረክና መባረክ በሚል ሐሳብ ይሆናል። ስለ መባረክ እናወራለን፣ እንደገና ደግሞ ስለ መባረክ እናወራለን። ከኤፌሶን መጽሐፍ ምዕራፍ 1 ላይ ሁላችንም ተነስተን ለእግዚአብሔር ቃል ክብር አንድ ቃል ካነበብን በኋላ ሌላ እንደዛው እንደቆማችሁ አንድ ጥቅስ ቶሎ ብያንቤ በልቤ የተቀመጠውን ሐሳብ አካፍላችኋለሁ። ኤፌሶን ምዕራፍ 1 እናወጣለን። እንደዚህ ይላል። በጌታ ስም አነበዋለሁ። ቁጥር 3 እና ቁጥር 3ን ብቻ አነባለሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ለነገርኳችሁ የመልእክቴ ርዕስ መባረክና መባረክ ነው። ሁለቱንም ቃላት እዚህ ክፍል ላይ ታያላችሁ። እስቲ ሁላችንም አንድ ላይ እናነባዋለን ጮክ ብለን ለእግዚአብሔር ክብር። 1 3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ አምላክና አባት ይባረክ። በምሳሌ ምዕራፍ 11 ቁጥር 25 ላይ እንደዚህ የሚል ቃል አለ። ሌሎችን የሚባርክ እሱ ደግሞ አብዝቶ ይባረካል ይላል። የእንግሊዘኛው አትረፍርፎ አባንደንትሊ ይባረካል ይላል። የሚባርኩ ይባረካሉና። ዛሬ እስከ 3 ሐሳቦችን ይዤ ነው የመጣሁት። በእነዛ 3 ሐሳቦች ላይ ትንሽ ሰፋ ያለ ነገሮችን እየሰበኩ ግን ለማስተማር እሞክራለሁ። የመጀመሪያው እግዚአብሔር አምላክ የሚባርክ አምላክ ነው፣ ወይንም ደግሞ እግዚአብሔር ራሱ የበረከት ምንጭ ነው የሚለውን ሐሳብ እንመለከታለን። በሁለተኛ ደረጃ የአባቶች ወይንም ደግሞ የልጆች የወለዱ ወላጆች ልጆችን የሚባርኩበትን በረከት እሱን እንመለከታለን። ሶስተኛው ደግሞ የአገልጋዮች የካህናት የተቀቡ ሰዎች ሕዝብን የሚባርኩበት። ይህንን ሶስቱን ካየን በኋላ መጨረሻ ላይ ሕዝብ ደግሞ አገልጋዮችን ይባርካል። መባረክ ስለሚገባቸው ስለሚችሉም ደግሞ እንዲባርኩ ልጆች ወላጆቻቸውን መባረክ እንዳለባቸው በእነዚህ ሐሳቦች ዙሪያ ተሽከርክረን ከእግዚአብሔር ቃል ትክክለኛ የሆነውን ባላንስ የሆነውን ሐሳብ ላካፍላችሁ ነው የመጣሁት። ሁሉን መናገር ባይቻልም ግን እነዚህን 4 ሐሳቦች እንድትይዙልኝ እፈልጋለሁ። በመጀመሪያ እግዚአብሔር ራሱ የበረከት ምንጭ ነው የሚለውን ሐሳብ ልንይዝ ይገባል። ወገኖቼ እግዚአብሔር የበረከታችን ሁሉ ምንጭ ነው። የክርስቲያን የበረከት ምንጩ ሰው አይደለም። የክርስቲያን የበረከት ምንጩ ስራው አይደለም፣ ቢዝነሱ አይደለም፣ እርሻው አይደለም፣ ንግዱ አይደለም። ምንጫችን እግዚአብሔር ነው። እግዚአብሔር የበረከት ሁሉ ምንጭ ነው። ዛሬ ይሄ የሚታየው ዓለም ሁሉ የተፈጠረው ከማይታየው ከእግዚአብሔር ነው የመጣው። ምንጩ እግዚአብሔር ነው። ሀብት ቢሆን የእግዚአብሔር ምንጭ ነው። እኛ ራሳችን አልነበርንም አንድ ዘመን። እግዚአብሔር ግን በበረከት ቃል እኔና እናንተን ከጭቃና ከራሱ መንፈስ አድርጎ ፈጠረን። ሰጪ አምላክ ባራኪ አምላክ ባረከን። ዛሬ ትርትር የምትለው ልባችን የእግዚአብሔር ስጦታ ናት። ጤንነታችን የእግዚአብሔር ስጦታ ነው። ስራችን የእግዚአብሔር ስጦታ ነው። እድሜያችን የእግዚአብሔር ስጦታ ነው። ቸር እግዚአብሔር የሚሰጥ የተባረከ አምላክ የሚባርክ ነው። ወገኖቼ ምንጩ እግዚአብሔር ነው። በዓለም ላይ በምድር ላይ በሚታዩትም በማይታዩትም ፍጥረታት ሁሉ ምንጭ ሆነው እግዚአብሔር ነው። ለዚህ ነው ሰው ከእግዚአብሔር ይልቅ ሌላን ነገር ሲያመልክ ነውር የሆነው። መጽሐፍ ቅዱስ ሊመለክ የሚገባው አምላክ እግዚአብሔር ብቻ ነው ይላል። ለምን? ማንም ሳይኖር ምንም ሳይኖር የነበረ እሱ ብቻ ስለነበረ። ነገስታት ቢሆኑ አንድ ሰሞን ነው የተሾሙት። ኃያላን ቢሆኑ አንድ ሰሞን ነው ኃያል የነበሩት። እግዚአብሔር ግን መጀመሪያ የሌለው መጨረሻ የሌለው ከዘላለም እስከ ዘላለም ያው የሆነ እሱ ለዘላለም የበረከት ሁሉ ምንጭ ነው። ሃሌሉያ። ስለዚህ የአባታችን የአምላካችን የነገሮች ሁሉ ሶርስ ነው። የነገሮች ሁሉ ምንጭ ነው። የነገሮች ሁሉ መነሻ ነው። ይሄን መጽሐፍ ቅዱስ ደጋግሞ በብዙ ቦታ ላይ ይናገራል። ያዕቆብ ሲናገር በያዕቆብ ምዕራፍ 1 ላይ ቁጥር 17 እንደዚህ ብሏል። በጎ ስጦታ ፍጹምም በረከት ሁሉ ሃሌሉያ ከላይ ከብርሃናት አባት ይወርዳሉ። ልብ በሉ። በጎ ስጦታ ፍጹምም በረከት ሁሉ ከየት ይወርዳሉ ነው የሚለው? ከላይ
ከብርሃናት አባት ይወርዳሉ። ምድር ላይ የተቀበልናቸው በረከት ሁሉ እግዚአብሔር ይሁን ብሎ በሰማይ ያዘዘው ነው የሚለን ያዕቆብ። በእርሱ ዘንድ መለወጥ የለም፣ በመዞር የሚደረግም ጥላ የለም ብሎ ያዕቆብ በጣም በሚያስገርም መልኩ የእግዚአብሔርን የበረከት ምንጭነቱን ይናገራል። ስለዚህ በምድር ላይ የሚሆን በሰማይ እግዚአብሔር ያልባረከው የተባረከ ነገር የለም። ግን እግዚአብሔር ሲባርክ የበረከቱን አይነት ያዕቆብ ይነግረናል። የበጎ ነገር የመልካም ነገር ሁሉ ምንጭ ነው። ክፋት ከእግዚአብሔር አይመነጭም፣ ኃጢአት ከእግዚአብሔር አይመነጭም። እግዚአብሔር የበጎ ነገር ሁሉ ምንጭ ነው ብሎ ይነግረናል። ይሄ እግዚአብሔር ደግሞ የሚባርክ አምላክ ብቻ ሳይሆን ሲባርክ በፍጹም በረከት ይባርካል ይላል ያዕቆብ። ፍጹም የሆነውን በረከት ነው እግዚአብሔር የሚባርከው። መጽሐፍ ቅዱስ እንደሚናገር የእግዚአብሔር በረከት ሐዘን አይቀላቀልባትም ይላል። እግዚአብሔር የሚባርካቸው ሰዎች በእርግጥም ፍጹም የተባረኩ ሰዎች ናቸው። ለዚህ ነው በምሳሌ ምዕራፍ 4 ቁጥር 18 ላይ መጽሐፍ ቅዱስ ሲናገር የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ ይጨምራል ይላል። ለምን ሙሉ ቀን አለ ብለን ምንጠይቅ፣ ፀሐይ ገና በጠዋት ስትወጣ በሰው ላይ ስትፈነጥቅ ሁል ጊዜ በሰው ላይ የሰውን ጥላ ትመለከታላችሁ። ፀሐይ ግን ሙሉ ቀን ሲሆንና እኩለ ቀን ላይ ስትመለከቷት በሰው አናት ላይ ነው የምትወጣው። ያን ጊዜ ጥላ የለም፣ ጉድለት የለም፣ ሙሉነትን ያሳያል ማለት ነው። እግዚአብሔርም ልጆቹን ልክ እንደዚህ ነው የሚባርከው። ሲባርክ ሙሉ ነው፣ ጉድለት የለበትም፣ እንከን የሌለበትን በረከት እግዚአብሔር ይባርካል። እስቲ ጉባኤ አሜን ይበል አንድ ጊዜ። እኔና እናንተን የባረከን መጀመሪያ እግዚአብሔር በክርስቶስ ኢየሱስ ነው ይላል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባረከን ይላል። ሃሌሉያ። እኔ ሁሌ ሳስብ በጣም ደስ ይለኛል። ለመባረክ አይደለም ፈልገው የተባረኩትን እንዴት ነው ማውጣው ነው ጥያቄው። ምክንያቱም መጽሐፍ ቅዱስ የሚነግረኝ አንድ ነገር ምንድነው? በክርስቶስ ኢየሱስ በሰማያዊ በረከት ሁሉ ተባርከሃል ስለሚለኝ። ወገኖቼ በረከትን አትፈልጉ፣ ተባርካቸዋል። እንዴት ሪሊዝ እናርገው ነው እንጂ ጥያቄው እግዚአብሔር ባርኮኛል ወይንስ አልተባረኩም አይደለም። ሜንታሊቲያችን ራሱ እንደዛ ሊሆን ነው የሚገባው። ከተባረከ ሰው ጭንቅላት ከተባረከ ሰው መንፈስ በረከት ይወጣል እንጂ በረከትን ከሚፈልግ ሰው በረከት አይወጣም ወገኖቼ። ስለዚህ መጽሐፍ ቅዱስ ራሱ እግዚአብሔርን የበረከት ምንጭ እንደሆነ ይናገራል። ሁለተኛ ላሳያችሁ እንፈልገው እግዚአብሔር ምንጭ ብቻ ሆኖ እሱ የተባረከ አምላክ ሆኖ የሚባርክ አምላክ እንደሆነ፣ እግዚአብሔር በረከቱን ትራንስፈር የሚያደርግ በረከቱን የሚሰጥ አምላክ እንደሆነ፣ በሰዎች ላይ በረከት እንደሚያዝ መጽሐፍ ቅዱስ በግልጽ ይናገራል። በተለይ በዘፍጥረት ምዕራፍ 12 ቁጥር 2 ላይ ከአብርሃም ሕይወት የምንማረው እሱን ነው። እግዚአብሔር ከኡር ምድር ሲያወጣው ለአብርሃም የገባለት እንዲባርከው ነው። እንደዚህ ያለው አብርሃምን ታላቅ ሕዝብ አደርግሃለሁ አለው። አቤት የእግዚአብሔር ችሎታ ደስ ሲል! አንድን ሰው ወስዶ ሕዝብ አደርግሃለሁ አለው። እንደውም መጽሐፉ ሲናገር እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛለሁ ብሎ ከአንዱ እንደ ሞተ ከመሰለው ሰው ውስጥ ብዙዎች ተወለዱ ይላል እግዚአብሔር። ሃሌሉያ። ስለዚህ እግዚአብሔር ምንም ባይኖርህ ዳዝም ማተር የለኝም አትበል። እግዚአብሔር ካንተ ጋር ካለ ጥቂቷን ነገር ወስዶ እግዚአብሔር ማብዛት የሚችል አምላክ ነው። አብርሃም ዛሬ የለም፣ ነገር ግን ሺህ ትውልድ ካለፈም በኋላ የአብርሃም በረከት ግን ዛሬም በምድር ዙሪያ ፈክቶ እንመለከታለን። እንደዚህ ነው እግዚአብሔር ታላቅ ሕዝብ አደርግሃለሁ አለው። ከዛም በኋላ ስምህንም እባርካለሁ አለ። እግዚአብሔር ስምንም ይቀባል፣ ስምንም ይባርካል። ስም የሌላቸውን ሰዎች ስም ይሰጣል። ማንም የማያውቃቸውን ሰዎች አንስቶ ትልቅ ማድረግ ይችላል። እግዚአብሔር ከአመድ ከትቢያ አንስቶ ለክብር ያስቀምጣል። ማንም የማያውቃቸውን ሰዎች በዓለም ዙሪያ ታዋቂ ማድረግ ይችላል። ስማቸውንም ይቀባል። አብርሃም ማንም ከማያውቀው ቦታ አውጥቶ እግዚአብሔር እንደዚህ አለው፣ ስምህንም አከብረዋለሁ አለ። እንዲህ ያለ አምላክ ነው የምናመልከው። አድርጎታል ደግሞ ዛሬ በዓለም ዙሪያ አብርሃምን ማያውቅ ሰው የለም። ደግሞ በጣም ብዙ አብርሃም ትባሉ እንዳላችሁ አስባለሁ እዚህ ጉባኤ ውስጥ። ከዛም ባሻገር እግዚአብሔር ምን አለው? አንተን የምባርክህ ለአንድ ጉዳይ ነው ይለዋል። ይባርከውና በአንተ የአሕዛብ ነገስታት የአሕዛብ ህዝቦች ይባረካሉ አለው። ሃሌሉያ። እግዚአብሔር የባረከበትን ዓላማ ሲነግረው ሊባርክ ሌሎችን እንደሆነ ይናገረዋል። ስለዚህ በረከቱን በአብርሃም ላይ አስቀምጦ በአብርሃም አማካኝነት እግዚአብሔር ሕዝብን ሲባርክ እንመለከተዋለን። ይህን ክፍል ሳጠና አንዱ በጣም ያስገረመኝ ነገር እግዚአብሔር ለአብርሃም የገባለት አንድ ተስፋ፣ አንድ በረከት ምንድነው? የሚባርኩህ ስላንተ በጎ የሚናገሩ ስላንተ መልካም የሚናገሩትን ሰዎች ይባረካሉ አለ። የሚረግሙህ ደግሞ ይረገማሉ አለ። ወገኖቼ እግዚአብሔር የባረከው መርገም የሚችል የለም።
ማንም ሰው በምንም አቅሙ ጠንቋይ ይሁን መተተኛ እግዚአብሔር የባረከውን መርገም የሚችል ማንም የለም። ሃሌሉያ። በእስራኤል ላይ ጥንቆላ አይሰራም ይላል መጽሐፍ ቅዱስ። በእስራኤል ላይ ሟርት አይሰራም ይላል መጽሐፍ ቅዱስ። እኔም እንዲህ እላለሁ፣ በእኔ ላይ ሟርት አይሰራም። ሃሌሉያ። በእናንተ ላይ ሟርት አይሰራም። እግዚአብሔር የተናገረብን ነው የሚሆነው። ስለዚህ እስቲ አንዴ ጨዋችሁ በእግዚአብሔር ተባርኬያለሁ በሉ አንድ ጊዜ። ሃሌሉያ። ይሄ በጣም አስፈላጊ ነገር ነው። እግዚአብሔር እንዳልባረከው አትኑሩ ወገኖቼ። እግዚአብሔር ብር ያለውን ሰው አይደለም ተባርኳል የሚለው። እግዚአብሔር ጥሩ ስራ ያለውን አይደለም ተባርኳል የሚለው። እግዚአብሔር ተባርኳል የሚለው እግዚአብሔር ከሱ ጋር የሆነለትን ሰው ነው። ስንቶቻችሁ እግዚአብሔር ከኔ ጋር ነው ትላላችሁ? እንግዲያው የበረከት ሁሉ በረከት ከእናንተ ጋር ስለሆነ እስቲ ክብር ለእግዚአብሔር ስጡት። ሃሌሉያ። በሁለተኛ ደረጃ በጣም የሚያስገርመኝ እግዚአብሔር የአባቶችን በረከት በአባቶች አፍ እንዳስቀመጠ መጽሐፍ ቅዱስ ይናገራል። አብርሃምን ባርኮ አልተወም እግዚአብሔር። ነገር ግን ከአብርሃም አብራክ የተወለዱትን አባቶች እንዲባርኩ በአፋቸው የበረከትን ቃል እንዲናገሩ ልጆቻቸውን እንዲባርኩ እግዚአብሔር ሲያደርግ እንመለከታለን። መጽሐፍ ቅዱስ በዚህ ሐሳብ የተሞላ ነው ወገኖቼ። በተለይ የዘፍጥረትን መጽሐፍ ስትመለከቱ ልጆች በወላጆቻቸው ሲባረኩ ወላጆች አፍ ላይ እግዚአብሔር የበረከትን ኃይል እንዳስቀመጠ መጽሐፍ ቅዱስ በግልጽ ይናገራል። በዘፍጥረት ምዕራፍ 27 ቁጥር 37 ላይ ስትመለከቱ ያዕቆብ የኤሳውን በረከት ከሰረቀ በኋላ ኤሳው በሚመጣበት ጊዜ በረከቱን የተነጠቀው ኤሳው አባቱ ፊት ቀርቦ የተናገረው ነገር በጣም ልቤን ይነካኛል። ኤሳውም የተናገረው አባቱም የተናገረው ነገር በጣም ልብ የሚነካ ነገር ነው። ምን ያህል ይሄ ነገር እውነተኛ እንደሆነ ምን ያህል ፓወርፉል እንደሆነ እንመለከታለን። እንደዚህ የሚል ቃል ነው የምንመለከተው። ጌታ አደረኩት ወስዶበት ስለነበረ ይስሐቅ ያዕቆብን ሲባርከው የባረከበትን ቃል የባረከበትን መንፈስ እንድታውልኝ ነው የምፈልገው። እንደዚህ ነው የሚለው፣ ጌታ አደረኩት ይለዋል። እንዴት ነው ያደረገው? በአፉ ቃል ባርኮ ወንድሙን ባሪያ እሱን ጌታ አርጎ ሲባርከው እንመለከታለን። እንደዚህ አለው፣ ወንድሞቹም እንዲገዙለት ሰጠሁት፣ በበረከት ቃል ሰጠሁት ይላል። ከዛም በእህልና በወይን ጠጅ አበረታሁት ይላል። ገና ያዕቆብ ከእናቱ ቤት ሳይወጣ እግዚአብሔር በአባቱ አፍ ሆኖ ምንም አታሎ ቢሆን፣ ነገር ግን አባቱ አንድ ጊዜ የበረከትን ቃል በልጁ ላይ ተናግረዋልና አባቱ እንዲህ አለ፣ የተባረከ ሆኖ ይቀራል አለ። እኔ ያስደንቀኛል የኤሳው ጩኸት። ኤሳው ይሄን በሰማ ጊዜ ታላቅና መራራ ጩኸት ጮኸ ይላል። ለምን? አባቱ የባረከው በረከት እንደሚደርስለት ወይንም ደግሞ እሱ አባቱ ስላልባረከው ምን አይነት ነገር ሚስ እንዳደረገ ስላስተዋለ ጮሆ አለቀሰ ይላል። ይሄን ያህል እምነት ነበረው። አባቴ ቢባርከኝ እባረካለሁ የሚል። አባትየውም ሲባርክ በእምነት ነው የባረከው። ጌታ አደረገው። በአፋችሁ ላይ ሰዎችን በእህል የሚያበረታ እናንተ ወላጆች ዛሬ እኔ በእግዚአብሔር መንፈስ ሆኜ የምነግራችሁ ልጆቻችሁን ባርኩ። በአፋችሁ ላይ የበረከት ቃል አለ። ቢያጠፉ ባያጠፉ ጥሩ ቢሆኑ ባይሆኑ ልጆቻችሁን ባርኳቸው። የእናንተ አፍ ላይ የነሱ ዴስቲኒ አለ። የት እንደሚደርሱ ምን እንደሚሆኑ በአባቶች አፍ ላይ ልጆችን መንገዳቸውን የሚቀርጽ ፓወር አለ። ይሄ ወገኖቼ በዛን ዘመን የቀረ አይደለም። ይልቁን በእግዚአብሔር መንፈስ በውስጣችን ያለን እኛ ብንባርክ ልጆቻችን ምንኛ በተባረኩ። በጣም 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 ልቤን የሚነካኝን አንድ ሾው ላይ አንድ ራባይ የተናገረውን ነገር ልቤን የነካኝን ሼር ላርጋችሁ። በዛ ሾው ላይ አንድ ራባይ ጥያቄ ይጠየቃሉ። የሴኩላር ሾው ነው፣ ግን ራባዩ የእስራኤል ቄስ ናቸው። ጥያቄ ተጠየቁ። የሚጠይቀው ሰው ብዙ ነገር ጠየቃቸውና መጨረሻ ላይ እናንተ እስራኤላውያን ሚስጥራችሁ ምንድነው? በዓለም ላይ በጣም ትንሽ ህዝብ ናችሁ። በዓለም ላይ ትንሽ ሀገር ውስጥ የምትኖሩ የጂኦግራፊ ካርታችሁ ሲታይ በጣም ትንሽ ነው። በቁጥር በጣም ትንሽ ናችሁ። ግን በጣም በዓለም ላይ ትልቅና ግዙፍ የሆነ ኢንፍሉዌንስ አምጥታችኋል። በገንዘብ የተባረካችሁ ናችሁ። በእውቀት የተባረካችሁ ናችሁ። ዘራችሁ የተባረከ ነው። በየሄዳችሁበት አገር በብዙ በረከት ለዛ ሀገር በረከት የሆናችሁ ምንድነው ሚስጥራችሁ ብሎ ጠየቃቸው። እኚህ ራባይ በኮንፊደንስ ነው መልስ የሰጡት።
በእስራኤል በእኛ ሕዝብ መካከል አንድ ባህል አንድ ካልቸር አለን አሉ። እሱም ምንድነው? በቀን 3 ጊዜ ወላጅ አባቱ ከልጆቹ ጋር ቁርስ ምሳ ራት ይበላል አሉ። ቁርስ ምሳ ራት በሚበላበት ጊዜ ወላጅ ልጁ ስለሚበላው እንጀራ አይደለም የሚያስበው፣ ልጁን ይባርካል አሉ። በቀን 3 ጊዜ በብዙ ነገር ልጆቻቸውን ይባርካል። ምግብ ከመበላቱ በፊት ባርኮት ነው የሚበሉት ልጆቹ። እጁን ዘርግቶ አባት ይባርካቸዋል አለ። ሃሌሉያ! ስለዚህ ነው የተባረክ ነው አለ። ይሄ አስደናቂ ነገር ነው ወገኖቼ። ይሄ ለእስራኤል ለራባዎች ብቻ የተፈቀደ ሳይሆን ለኔና ለናንተም በእግዚአብሔር ቃል ላይ የተፈቀደ ነው። ልጆቻቸውን ባርኳቸው፣ የተባረኩ ሆነው ይቀራሉ። ይብዛም ይነሽም በጥቂቱ እኔም አይቻለሁ። ይሄን ስለማላውቅ ስለነበረ ምግብ ላይ ቁጭ ባልን ልጆቼን ባርክ ያላቅም። ነገር ግን በጸሎቴ ጊዜ ብዙ ጊዜ ልጆቼን ባርክ ያለሁ። ለልጆቼ ከጸለይኩት ይልቅ ልጆቼን የባረኩት ይበልጣል። ብዙ ጸሎት አልጸለይኩም ለልጆቼ፣ ነገር ግን ባርካቸዋለሁ። በተንበረከኩ ቁጥር ልጆቼን እግዚአብሔር ባርኮልኛል። ስሙ የተባረከ ይሁን። በተለይ ትልቁ ልጄ አሁን ፓስተር ሆኗል እና አንዳንድ ጊዜ በጣም እንባዬ ይመጣል። እንዲሁ መንገድ ላይ ወክ ስናረግ ወይም ደግሞ ቁጭ ብለን ስናወራ መጽሐፍ ቅዱሳዊ ነገሮች እናወራለን ማለት ነው። በጣም ዲፕ ገብቷል እና አንዳንድ ነገር ሳወራ ኦ ፓፓ this is deep ይላል እና ደስ ይለኛል። ጥልቅ የሆነውን ነገር እንኳን አንደርስታንድ አድርጎ በዛ ሌቭል ከልጄ ጋር ማውራቴ የሚሰማኝ ደስታ ልነግራቸው አልችልም። ባርኳቸው ልጆቻችሁን ወገኖቼ። ጥልቅ የሆነው መንፈሳዊ ዓለም ውስጥ እንዲገቡ ታረጋቸዋላችሁ። ባርኳቸው ልጆቻችሁን ወገኖቼ። በፋይናንስ ይባርካቸዋል እግዚአብሔር፣ በእውቀት ይባርካቸዋል። የአገር መሪ ሊያረጋቸው ይችላል። ትላልቅ ነጋዴዎች ሊያረጋቸው ይችላል። ትላልቅ የዓለም ያላየችውን ነገር ማውጣት ይችላሉ። ግን ወላጅ ልጁን መባረክ አለበት። እግዚአብሔር በአፋችሁ ውስጥ የበረከትን ቃል አስቀምጧል። ሃሌሉያ! እስቲ አሜን በሉ ለዚህ ቃል አንድ ጊዜ። ይሄ በወላጆች ላይ እግዚአብሔር ያስቀመጠው በረከት ስለሆነ ወላጆች ልጆቻቸውን ሊባርኩ ይገባል። ይሄ ብቻ አይደለም። በተለይ በዘፍጥረት 24 ቁጥር 60 ላይ ርብቃ ለይስሐቅ ሚስት እንድትሆን ኤሌዘር ይዟት ከመሄዱ በፊት የሷ ቤተሰቦች የተናገሩት በልጃቸው ላይ ቃል በጣም ያስደስታል። እንደዚህ ብለው ነው የባረኳት። ለትዳር የሚልኳትን ልጃቸውን እንዲህ አሏት፣ አንቺ እህታችን እልፍ አላፋት ሁኚ አሏት። ሃሌሉያ! ዘርሽም የጠላቶችሽን ደጅ ይውረስ ብለው ባረኳት። ነው ወንደርች ሴት ብትባረክ በየሄደበት ይስሐቅ ውሃ ቢያፈልቅ ነው ወንደር እግዚአብሔር የባረከው ሰው ጋር ነው የተገናኘችው። እቺ ሴት ባርከዋታልና የተባረከች ሆነች። ከማህፀኗ የወጡ ልጆች የተባረኩ ናቸው። ለምን? ወላጅ ባርኳታልና። ወላጆች ባካችሁ ባርኩ ልጆቻችሁን። በአፋችሁ ላይ ትልቅ ፈውስ ስላለ፣ ትልቅ ፓወር ስላለ። በተገልባጩ ብዙዎቻችን ስንረግም ነው የምንገኘው። እግዚአብሔር ይሄንን ከኛ ይውሰድ ወገኖቼ። ልጆቻችሁን አትርገሙ፣ ቢያጠፉም እንኳን አትርገሟቸው። ለምን? የእርግማንም ቃል ስለሚደርስ። እኛ እጆቻችሁን አንሱና በእኔ ውስጥ ያለው የበረከት ቃል ነው በሉ አንድ ጊዜ። ሕዝብ ፊት ቆመው እንዲያገለግሉ እግዚአብሔር የቀባቸው ሰዎች ሕዝብን እንዲባርኩ መጽሐፍ ቅዱስ ያዛል። በአፋቸው ላይ የበረከትን ስልጣን አስቀምጧል እግዚአብሔር። ስለዚህ እግዚአብሔር በዘኍልቍ ምዕራፍ 6 ቁጥር 24 ላይ ሄዳችሁ ብትመለከቱ ሙሴን ይጠራውና የእስራኤልን ሕዝብ ባርክ ብሎ ያዘዋል። ተመልከቱ፣ እግዚአብሔር ነው ይሄን የሚናገረው። ሙሴ ዊሽፉል ቶት አይደለም በእስራኤል ላይ የተናገረው፣ የመሰለውን አይደለም የተናገረው፣ እንዲሁ ዝም ብሎ አይደለም የተናገረው። እግዚአብሔር ራሱ ጠርቶ ይሄ ሕዝብ የተባረከ ይሆን ዘንድ ይሄንን ሕዝብ ባርክ ብሎ እግዚአብሔር ትእዛዝ ሲሰጠው እንመለከታለን። ምን ብሎ መባረክ እንዳለበት እንኳን ቁጭ አድርጎ እግዚአብሔር እንደተናገረው በዛ ክፍል ላይ ታያላችሁ። አነብላችኋለሁ። እንደዚህ ነው የሚለው። ይሄ ብዙ አገልጋዮች ከስብሰባ በኋላ እጃቸውን ዘርግተው ሲባርኩ የሰማችሁት ቃል ነው፣ ግን አስገራሚ ቃል ስለሆነ እሱን አነባዋለሁ። እንደዚህ ይላል፣ እግዚአብሔር ይባርክህ ይጠብቅህም። ህዝቡን እንዳንድ ሰው አስቦ ነው የሚባርከው። ይጠብቅህም፣ ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሳ ሰላሙንም ይስጥህ ብሎ ሙሴ ይባርክ ነበር ህዝቡን። ሃሌሉያ!
ወገኖቼ የሰላም ቃል በሕዝቡ ላይ ይናገር ነበረ። የበረከት ቃል በሕዝቡ ላይ ይናገር ነበረ። ነው ወንደር የእግዚአብሔር ሕዝብ መባረኩ በዛን ዘመን ነው ወንደር እግዚአብሔር በሕዝቡ መካከል አልፎ ብዙ ነገር ማድረጉ። ለምን? የበረከትን ቃል በሕዝቡ ላይ እንዲናገር እግዚአብሔር አዞት ስለነበረ። በጣም ልቤን የሚነካኝ ቃል ከዛ በኋላ የተጻፈው ቃል ነው። ለምን እግዚአብሔር ሙሴን ባርክ እንዳለው ወረድ ብላችሁ ስትመለከቱ እንደዚህ ይላል፣ እንዲሁም ስሜን በእስራኤል ላይ ያደርጋሉ እኔም እባርካቸዋለሁ አለ። ይሁላችሁ ወገኖቼ እንደዚህ ነው የሚሆነው። ካህናት ቆመው በሚባርኩበት ጊዜ የነሱ ቃል አይደለም ኢምፖርታንቱ። ካህናት ቆመው በሚባርኩበት ጊዜ እግዚአብሔር ምን አለ? በእግዚአብሔር ስም ስለሆነ ሕዝቡን የሚባርኩት እግዚአብሔር ስሙን በሕዝቡ ላይ ሲጠራ እንደዚህ ያደርጋል፣ እኔ ሕዝቤን እባርካለሁ አለ። ሃሌሉያ። ስለዚህ አገልጋይ ቆሞ ሲባርክ አገልጋዩን አትመልከቱ። በእግዚአብሔር ስም ይሁን እንጂ የሚባርካችሁ የእግዚአብሔር ስም ስለተጠራባችሁ ይገርማቸዋል። እግዚአብሔር በረከቱን በእናንተ ላይ ያደርጋል። ስለዚህ እኔ እድል ባገኘው ቁጥር ሁልጊዜ አገልጋዮች ቆሞ እጃቸውን ዘርግተው ሲባርኩ በጣም በእምነት ነው እጆችን አንስቼ አሜን እምለው። ለምን? የእግዚአብሔር ስም ስለሚጠራብኝ እግዚአብሔር በዛ ባሪያ አፍ ውስጥ ሆኖ የሚናገረው እንደሚደርስ ስለማምን ነው። በማገለግልበት ቤተ ክርስቲያን ይሄን ነገር እግዚአብሔር ካስተማረኝ ጀምሮ ሁልጊዜ ከስብሰባው መጨረሻ ላይ ሳልቅ የምናገረው ቃል አለ። እሱም የእግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን ብያቸው በጌታ ጸጋና ሰላም ሂዱ ነው የምላቸው። ሃሌሉያ። እስቲ አሜን በሉ ባካችሁ። በጌታ ጸጋና ሰላም ሂዱ ብዬ ባርካቸዋለሁ። ይሄ በየሳምንቱ ማረገው ነው። አንዳንድ ጊዜ ደግሞ በመንፈሴ ላይ እግዚአብሔር ሲያመጣ እንደዚሁ የበረከትን ቃል በሕዝቡ ላይ እናገራለሁ። በተለይ የዘመን መለወጫ ላይ እግዚአብሔርን ጠይቄ የሚሄደው አንድ ነገር ቢኖር ስለ ፕሮግራም አይደለም። እግዚአብሔርን ጠይቄ የሚሄደው ይሄንን ሕዝብ በምን ልባርክ ብዬ ጠይቀዋለሁ። ይገርማቸዋል። እኛ ቤተክርስቲያን እኔ እዛ ቤተክርስቲያን በሄድኩ ጊዜ መኪና ያላቸው ሰዎች በጣም በጣት የሚቆጠሩ ነው። ቤት ያላት ምናልባት ማስታውሳቸው 2 ሰዎች ናቸው። በጣም ምስኪኑ የተማረ ሰው ፕሮፌሽናል እኛ ቤተክርስቲያን ውስጥ አልነበረም። አሁን በሚገርም መልኩ ከ75% በላይ ቤት የሌለው መኪና ማይነዳ ደግሞ የሚነዱት መኪና ሲያምር ልነግራቸው አልችልም። ለምንድን ነው? የተባረከ ህዝብ ስለሚባረክ ነው። እንዲሁ በቀላሉ እንዳትወስዱ እዚህ ቦታ የምትባረኩትን በረከት በእምነት ከተቀበላችሁት የሚባርኳችሁ በረከት ይደርስባቸዋል። ለምን? የሚባርካችሁ በእግዚአብሔር ስም ስለሆነ። ሃሌሉያ። ጠንቋይ እንኳን በጠንቋይ ስም አይደለም የሚረግመው። እኛ በአምላካችን ስም ሲባርኩን አሜን ካለን ያ በረከት በሕይወታችሁ ላይ ይደርሳል። እኔም ልባርካችሁ ምንም ፓስተራችሁ ባልሆን በእግዚአብሔር ሰማያዊ ጠልና በረከት በማይነጥፍ በረከት እግዚአብሔር ይባርካችሁ። አሜን። እግዚአብሔር የሚባርክ አምላክ ነው። እንዴት? በአገልጋዮቹ አፍ ሆኖ ይባርካል ህዝቡን። ክብር ለእግዚአብሔር ይሁን። ይሄ አገልጋዮች ህዝቡን በሚባርኩበት ጊዜ የእግዚአብሔርን ስም ስለሚጠሩ ያ በረከት በእነሱ ላይ መሆኑ ብቻ አይደለም። እግዚአብሔር ደግሞ በሶስተኛ ደረጃ ህዝብ ደግሞ አገልጋዮችን እንዲባርኩ መጽሐፍ ቅዱስ ያስተምራል። አያችሁ፣ የእግዚአብሔር ህዝብ በረከት ተቀባይ ብቻ አይደለም፣ የእግዚአብሔር ህዝብ የሚባርክም ነው። እኔ ከዚህ በጣም የሚያስደንቀኝ እግዚአብሔር እኛን የባረከ በረከት እንዳለ ሁሉ እኛም እግዚአብሔርን እንድንባርከው መጽሐፍ ቅዱስ ይነግረናል። ስለዚህ ነው ስምህ ይባረክ እንላለን። እግዚአብሔር ሆይ ተባረክ እንለዋለን። እግዚአብሔር ስለጎደለው አይደለም የምንባርከው፣ ስለሌለው አይደለም የምንባርከው፣ ከዛ ሜንታሊቲ ጋር አይደለም። ቤተ ክርስቲያን እኮ ገንዘባችንን ስንሰጥ የእግዚአብሔር ቤት ስለሚጎላት አይደለም። ነገር ግን ዘር ስለሆነ የምንዘራው ዘር መልሶ እኛን እንዲባርከን ነው። እግዚአብሔርን ተባረክ ስንለው የባረክንበትን በረከት ወስዶ መልሶ እንዲባርከን ነው። ምክንያቱም የምትባርኩት መልሶ ስለሚባርካችሁ፣ የዘራችሁት ዘር መልሶ ወደ እናንተ ስለሚመጣ። ስለዚህ በዚህ ሜንታሊቲ እንድትሰሙኝ ይፈልጋለሁ። የእግዚአብሔር ሕዝብ መባረክን መማር አለበት። እባካችሁ በበረከት ስስታም አትሁኑ። አንዱ በረከት ወገኖቼ ወድሃለሁ ማለት ነው። ወንድምን እህትን ወድሃለሁ ማለት ነው። ቅድም እየተናገርኩ ነበረ። አንድ አገልጋይ ጋር ሄጄ ትልቅ አገልጋይ ነው፣ እወድሃለሁ በለው አለኝ እግዚአብሔር። እንዴ እግዚአብሔር ሆይ ይሄ ትልቅ ሰው ነው፣ ትልቅ ቸርች የሚመራ ሰው ነው እና እኔ እንዴት ነኝ? እኔ ያኔ ደግሞ ፓስተርም አይደለሁም። እኔ እንዴት ነው ሄጄ ይህን ሰው እወድሃለሁ ብለው? ሂድና ዝም ብለህ እወድሃለሁ በለው አለኝ ጌታ። እሺ ብዬ ተነስቼ ሄድኩኝ። ቀጠሮ ያስኩኝ፣ ገባሁና ያንን ሰው አቅፌ
ፓስተር በጣም ከልቤ እወድሃለሁ አልኩት። ቅድም እንደተናገርኩት ያ ሰው እቺን የተናገርኩት ትከሻዬ ላይ ለ5 ደቂቃ ነው ያለቀሰው እና ኮቴ እስኪረጥብ ድረስ ላይ ተንሰቅስቆ አለቀሰ። አያችሁ፣ አገልጋዮቻችሁ ገንዘብ አይደለም የሚያስፈልጋቸው፣ አገልጋዮቻችሁ ፍቅር ነው የሚያስፈልጋቸው። ምክንያቱም ሁሉ ሰው ወደ እነሱ ሲመጣ ምክር ፈልጎ ነው፣ ጸሎት ፈልጎ ነው ይፈልግ፣ ቃል ፈልጎ ነው የሚመጣው። ግን በእነሱ ህይወት ውስጥ አንድ ሊጎል የሚችል ነገር ማሰብ ያለባችሁ ምን መሰላችሁ? ፍቅር። ወዳቸዋለን። ትንሽ ፖስት ካርድ ገዝታችሁ እንወዳቸዋለን። ዘር ነው የምትዘሩት። አያችሁ፣ በውስጣችሁ እግዚአብሔር ያስቀመጠው ፍቅርን እንደ ዘር ነው፣ በረከትን እንደ ዘር ነው። ላታዩት ትችላላችሁ። ያ በውስጣችሁ ያለው በረከት እንዲያድግን ሚስጥሩ ምን መሰላችሁ? መባረክ ነው። በምትባርኩበት ጊዜ ያ ሲድ እያደገ ይመጣል። ዛሬ በፖስት ካርድ ነው የባረከው፣ ዛሬ በወድሃለሁ ነው አገልጋዮቻችሁን የባረካችሁት። ነገ ደግሞ እግዚአብሔር ይሄንን ዘር አሳድጎ በትልቁ እንድትባርኩ ያደርጋል። በሚሊዮኖች በሚቆጠር ገንዘብ እኮ መባረክ ይቻላል። ይሄ ማለት አንድ ሰው እኮ ሚሊዮን ብር አውጥቶ ለአንድ አገልጋይ በረከት ከሰጠ ወገኖቼ ያ ሰውዬ በብዙ ሚሊዮን ተባርኳል ማለት ነው። ስትባርኳቸው እግዚአብሔር እንዳንተን መልሶ ይባርካቸዋል። ለምን እንደሆነ ያንን ሐሳብ ቢብሊካል የሆነውን ሐሳብ ልናገርና ከዛ በኋላ እንዴት ነው አገልጋዮቻችንን መባረክ ያለብን? እነሱ በረከትን ቃል በእኛ ላይ እየተናገሩ ቃል እያስተማሩ በነፍሳችን ላይ እየተጉ ይባርኩናል። እኛ ደግሞ እንዴት ነው የምንባርካቸው? ይህንን ሐሳብ ልናገር። በእግዚአብሔር ቃል ላይ እግዚአብሔር የእስራኤልን ሕዝብ ወደ ከነዓን ሲያገባ ለ12ቱ ነገድ በረከትን በምድሩ ላይ ሲሰጥ፣ ነገር ግን ለአንድ ነገድ እግዚአብሔር እርሻን የሚዘሩበት ወይንም ደግሞ የሚነግዱበትን መብት ከልክሏቸው ነበረ። ለምን? እግዚአብሔር ምን አለ? ርስታቸው እኔ ነኝ። 11ዱ ነገድ ሲወርስ አንዱ ነገድ ግን አልወረሰም። ለምን ቢባል ሌላው ነግዶ ሲያተርፍ፣ ሌላው አርሶ ሲያተርፍ፣ ሌላው በተለያየ ኢኮኖሚ ዘርፍ ውስጥ ተሰማርቶ ሲባረክ እግዚአብሔር ለሱ የለየው ነገድ ግን የተባረከው እርሻ ያለው ንግድ ያለው በተለያየ መልክ የተባረከው ሕዝብ ግን አገልጋዮቹን እንዲባርክ እግዚአብሔር ደንግጓል። ቅድም እየተናገርኩ ነበረ። ምናልባት ብዙዎቻችሁ ካላችሁ ችሎታ በላይ ያላቸው ብዙ አገልጋዮች እንዳሉ አስባለሁ። ሄደው ትምህርት ቤት ሄደው ቢነግዱ፣ በትምህርታቸው የተለያየ ስራ ቢሰሩ፣ የተለያየ እጅግ ታላላቅ ሙያ ያላቸው ሰዎች እንዳሉ አስባለሁ። ነገር ግን ጥሪ ሆኖባቸው እግዚአብሔር የመውጊያውን ብረት ብትቃወም ይብስብሃል ያላቸው አገልጋዮች ወጥተው ሊሰሩ የሚችሉ አቅም ያላቸው ዕውቀት ያላቸው፣ ነገር ግን እግዚአብሔር አንገታቸው ላይ ቀንበር አስቀምጦ የእግዚአብሔርን ሕዝብ ለማገልገል የተቀመጡት ሰዎች ስላጡ እንዳይመስላችሁ፣ ስለሌላቸው እንዳይመስላችሁ፣ ደሞዝ የምትከፍሉ እንዳይመስላችሁ። ነገር ግን እነሱ መንፈሳዊን ስራ ይሰሩ ዘንድ እናንተን በመንፈስ ሲያገለግሉ እናንተ ደግሞ ባላችሁ እንድትባርኳቸው ርስታቸውን እግዚአብሔር ስላደረገ ነው። ይሄ ነው ቢብሊካል ሐሳቡ። አያችሁ፣ በትውልዳችን መካከል ብዙዎች የሚያረጉትን ነገር ለምን እንደሚያረጉ አያውቁም። አንዳንዱ ዝም ብሎ ለወዳጅነት ነው የሚሰጠውን ነገር የሚያረገውን ነገር ወይንም በኋላ የሆነ ነገር ሲፈልግ ነው በረከትን የሚሰጠው ነው። የምንባርካቸው በዚህ ዕውቀት ሊሆን ይገባል። ርስታቸው እግዚአብሔር ነው፣ ደሞዛቸው እግዚአብሔር ነው። ስለዚህ የእግዚአብሔር ሕዝብ ኃላፊነቱ እግዚአብሔር የቀባቸውን ሰው መባረክ ኃላፊነት አለብን። ግን እንዴት ነው የምንባርከው ነው ትልቁ ጥያቄ። ብዙ ሰው የሚያስበው ገንዘብ ላይ ስለሆነ ነው። የአገልጋይ ምኞቱ ገንዘብ አይደለም፣ ሊሆንም አይገባም። ይህን በኋላ እናገራለሁ። እንዴት ነው የምንባርካቸው? እንዴት ነው የምንባርካቸው? ከእግዚአብሔር ቃል ጥቂት ሐሳቦችን ላሳያችሁ። የመጀመሪያው መጽሐፍ ቅዱስ እኔ በልቤ ሳጠና የመጣው በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ በማስተማርና በመስበክ የሚተጉት እጥፍ ክብር ይገባቸዋል ይላል መጽሐፍ ቅዱስ። ይሄ የእግዚአብሔር ቃል የሚናገረው እውነት ነው። ዛሬ ይቅርታ ታደርጉልኛላችሁ፣ እውነትን ልናገር አይደል? ትፈቅዱልኛላችሁ? እሺ፣ 3 ሰው ነው አዎ ያለው። እንግዲህ ምንም ትፈቅዳላችሁ ወይ? እውነትን እናገር። አያችሁ፣ እነሱ መንፈሳዊ ዘር ስለሚዘሩብን እግዚአብሔር የሚባረኩበትን መንገድ አንዱ ምንድነው? አገልጋዮቻቸውን እጥፍ ክብር እንዲሰጡ ለሕዝቡ ያዛል። ያ ነው አንዱ በረከታችን። ይሄ እንግዲህ ክብር የሚባለው የእግዚአብሔር የሆነውን ክብር እያልኩ አይደለም። ለእግዚአብሔር የሚገባ ክብር ለአገልጋይ አይሰጥም። በዘመናችን እንደምናየው
በአገልጋይ እግር ላይ ተንበርክኮ የአገልጋይ እግር መሳም ይሄ እርግማን ነው፣ ከእግዚአብሔር አይደለም ወገኖቼ። ሰዎች እግር ላይ እንድንወድቅ እግዚአብሔር አልጠራንም። ይሄ መጽሐፍ ቅዱሳዊ አይደለም። በሰዎች እግር ላይ ተንበርክከን ለእግዚአብሔር የሚገባውን ስግደት እንድናረግ መጽሐፍ ቅዱስ አያዝም። ነገር ግን የሚዘሩት ዘር መንፈሳዊ ዘር በእናንተ ስላለ ሪስፔክት አርጓቸው ነው፣ ከልባችሁ ሪስፔክት አርጓቸው ነው መጽሐፍ ቅዱስ የሚናገረው። ያ ደሞዛቸው ነው። እዚህ ጋር ሲቆሙ የእግዚአብሔር ቅባት በእነሱ አልፎ የሚመጣው በእናንተ ውስጥ ያለውን ቀንበር የሚሰብረው ቅባት፣ በእናንተ ውስጥ ያለውን በሽታ የሚፈውሰው ቅባት ወገኖቼ፣ እናንተ ያን ሰው ውስጥ ያለውን የእግዚአብሔርን ቅባት ሪስፔክት ስታደርጉ ነው። ደሞዛቸው ያ ነው። የኔ እዚህ ጋር መቆሜ ክብሬ እናንተ ለኔ ያላችሁ ሪስፔክት ነው። ታውቃላችሁ ጌታ ኢየሱስ ክርስቶስ ሁልጊዜ ወደ ናዝሬት በሚሄድበት ጊዜ ተቀባይነት አልነበረውም። ሪስፔክት ስለማያደርጉት እሱ ውስጥ የነበረው ቅባት አይወጣም ነበረ። ለሱ ያላቸው ሜንታሊቲ ሮንግ ስለነበረ በዛ ሁሉ ቅባት ታጭቆ ግን አንድ ሰው ጥቂቶች በስተቀር ምንም ሊያረግ አልቻለም ይላል። ተመልከቱ፣ ሪስፔክታችሁ ይሄ ሁሉ ህዝብ እዚህ የሚቆሙትን አገልጋዮች ማንም ይሁን ነው የምላችሁ፣ ማንም አገልጋይ በእግዚአብሔር ስም በክህነት የተሾመ ሰው እዚህ ቦታ ላይ ቆሞ ሲያገለግል የቅባቱን ሌቭል የሚወስነው እናንተ ጋር ያለው አክብሮት ነው። ይህንኑ ሐሳብ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 12 ላይ ስለ ስራቸው በፍቅር አክብሯቸው ነው የሚለው። ዝም ብሎ አይነት አክብሮት አይደለም፣ ከልብ እየወደዳችኋቸው አክብሯቸው። አገልጋዮች አያጠፉም አይደለም፣ አገልጋዮች አይሳሳቱም አይደለም። ሰው ስለሆኑ ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ። ግን በፍቅር ሪስፔክት አድርጓቸው ይላል መጽሐፍ ቅዱስ። ለምን? የከበረውን ዘር በእናንተ ላይ ስለሚዘሩ። ሁለተኛው አገልጋዮችን የምንባርክበት መንገድ መጽሐፍ ቅዱስ የሚናገረው በመታዘዝና በመገዛት ነው። በዕብራውያን ምዕራፍ 13 ቁጥር 17 ላይ ስለ ነፍሳችሁ ይተጋሉ እና አክብሯቸው ብሎ ይናገራል። የሚያስገርም ነው። ተገዙላቸው ብሎ ይናገራል። ሕዝብ ለእግዚአብሔር ሰዎች ሲታዘዝና ሲገዛ ነው የእግዚአብሔርን በረከት ለአገልጋዮቹ የሚሰጡት። ይሄ ትልቅ ብሌሲንግ ነው ለአገልጋይ። እኔ ደሞዝ ሰው ባይከፍለኝ ይሻለኛል፣ በእግዚአብሔር ቃል ቆሜ የምናገረውን ይሄ የእግዚአብሔር ቃል ነው ብሎ የሚታዘዝ ሕዝብ ካለኝ ያለኔ ደሞዜ ነው። ለአገልጋይ ትልቁ ደሞዝ ያ ነው ወገኖቼ። ሪቤል ሲያደርግ የእግዚአብሔር ሕዝብ በእግዚአብሔር ቃል ላይ ሲያምጽ ከማየት የበለጠ ለአገልጋይ አሳዛኝ ነገር የለም። ስለዚህ ምን ይላል? ሕዝቡ አገልጋዮችን የሚባርከው አንዱ በመታዘዝ ነው። እሺ ስንል ገርማቸዋል። ያ ለነሱ የምንሰጠውን በረከት እንደሆነ መጽሐፍ ቅዱስ ይናገራል። በሶስተኛ ደረጃ በእምነታቸው ምሰሏቸው ይላል። ይህ አገልጋይ ደሞዝ ነው፣ ትልቅ ደሞዝ ነው ወገኖቼ። የሚያገለግለው ሕዝብ የእግዚአብሔርን ጸጋ የሚካፈለው ሕዝብ በዛ ሰው ላይ ያለውን ሕይወቱንና ኑሮውን እንደዚሁም ደግሞ የሚያገለግልበትን የእግዚአብሔርን ቃል ወስዶ የእግዚአብሔር ሕዝብ በእውነት ሲኖር ከማየት የበለጠ ደሞዝ የለም ወገኖቼ። ይሄ ትልቅ ደሞዝ ነው። በሶስተኛ ዮሐንስ ቁጥር 4 ላይ ምዕራፍ ስለሌለው ቁጥር 4 ላይ ዮሐንስ እንዲህ ብሎ ይናገራል። ልጆቼ በእውነት ሲሄዱ ከመስማት በቀር ደስታ የለኝም ይላል። የአገልጋይ ደሞዝ የእግዚአብሔር ሕዝብ የእግዚአብሔርን ቃል ከሰማ በኋላ በእግዚአብሔር እውነት ሲሄድ ካየ ያ ትልቅ ደሞዝ ነው። ያ ትልቅ በረከት ነው። የእግዚአብሔርን አገልጋዮች የምንባርካቸው በዚህ በረከት እንደሆነ መጽሐፍ ቅዱስ ይናገራል። ግን እንዴት እንደሆነ ሲናገር እዛው ዕብራውያን ምዕራፍ 13 ቁጥር 7 ላይ የኑሯቸውን ፍሬ እየተመለከታቸው በእምነታቸው ምሰሏቸው ይላል። የኑሯቸውን ፍሬ እያያችሁ በእምነታቸው ምሰሏቸው ይላል። ለዚህ ነው ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ የሚለው። ደሞዙ ያ ነው፣ ክብሩ ያ ነው። ያገለገለው ሕዝብ እግዚአብሔርን ሲመስል ለእግዚአብሔር እውነት ሲታዘዝ ከማየት የበለጠ ለአገልጋይ በረከት የለውም። ልትባርኳችሁ ከፈለጋችሁ በዚህ በረከት ባርኳቸው። የሚነገራችሁን የእውነት ቃል ይዛችሁ በዛ እውነት ቃል መኖርና መጽናት ስትችሉ አገልጋይን እየባረካችሁ እንዳለ እንድታስቡ እንድታውቁ ፈልጋለሁ። በመጨረሻ አራተኛ ላይ ማቅረብ የምፈልገው አገልጋዮች ኒድ አላቸው። ፊዚካል ኒድ አላቸው፣ የፋይናንስ ኒድ አላቸው። እሱንም የእግዚአብሔር ሕዝብ በመስጠት ሊባርካቸው ይገባል። ይሄ አንደኛው መጽሐፍ ቅዱሳዊ በረከት ነው። ሁላችሁም ከቻላችሁ እስቲ ፊልጵስዩስ ምዕራፍ 4 ላይ ሄዱና ያንን ክፍል እናነባለን። የፊልጵስዩስ መልእክት
ምዕራፍ 4 ላይ ሐዋርያው ጳውሎስ በጣም የሚያስገርም ነገር ይናገራል። ስለ ፊልጵስዩስ ቤተክርስቲያን እንደምናውቀው በጣም ጥብቅ የሆነ ግንኙነት ነበረው። ከመነሻው ጀምሮ የጳውሎስን ሕይወት ስታጠኑ ከፊልጵስዩስ ቤተክርስቲያን ጋር ጥብቅ ግንኙነት የነበረው ሰው ነበረ። ቁጥር 16 ላይ እንደዚህ ይላል፣ እናንተ ደግሞ ታውቃላችሁ በተሰሎንቄ እንኳን ሳለው አንድ ጊዜና ሁለት ጊዜ ያስፈለገኝን። እሱን ቃል ነው እንድታሰምሩልኝ ይፈልገው። እዚህ ቦታ ላይ ለጳውሎስ የፊልጵስዩስ ሰዎች የባረኩት በረከት መንፈሳዊ በረከት አይደለም፣ የሚያስፈልገውን ነው። ለስጋው የሚያስፈልገው ኒዱን ነው። የሚያስፈልገኝን ሰደዳችሁልኝ ይላል። አገልጋዮች ኒድ አላቸው። እናንተ ጥሩ ቤት መኖር እንደምትፈልጉ እነሱም ጥሩ ቤት መኖር ይፈልጋሉ። እናንተ ጥሩ መኪና መንዳት እንደምትፈልጉ እነሱም ጥሩ መኪና መንዳት ይፈልጋሉ። ጥሩ ደሞዝ ቢከፈላችሁ ደስ እንደሚላችሁ እነሱም ጥሩ ደሞዝ ቢከፈላቸው ደስ ይላቸዋል። ነውር አይደለም ይሄ። በኋላ ግን ባላንስ የሆነውን ሐሳብ እናገራለሁ። ከዚህ በኋላ ግን የሚያስፈልጋቸው ኒድ ካለ ይሄ ጉባኤ በቂ ነው ብዬ አምናለሁ። ያንን በማድረግ ልትባርኳቸው ይገባል። ጳውሎስ ይሄንን ነው የሚናገረው። ይሄንን ሲያደርጉ ለምን እንደሆነ ሲናገር ወረድ ብሎ በጣም አስገራሚ ነገር ይናገራል። ምን እንደሚል ላሳያችሁ። ቁጥር 18 ላይ ነገር ግን ሁሉ አለኝ ይበዛልኝም ካለ በኋላ የመዓዛ ሽታና የተወደደ መስዋዕት የሆነውን እግዚአብሔርን ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቼዋለሁ ይላል ጳውሎስ። ሃሌሉያ! ምን እያለ ነው ያለው? እነዚህ ሰዎች ይመስለኛል በፋይናንስ የረዱት ነው የሚመስለኝ ጳውሎስን። በረዱት ጊዜ ይሄንን የልብ የሆነ የአክብሮት ስጦታቸውን እንዲህ ብሎ ነው የገለጸው። የመዓዛ ሽታ ነው። እግዚአብሔር አይቶ ልክ ሽታን እንደሚያሸት ጥሩ የመዓዛን ሽታን እንደሚያሸት ስጦታቸውን ብሎ አሽትቶ እግዚአብሔር ደስ ብሎታል ይላል። እስቲ አሜን በሉ ለዚህ ባካችሁ። አያችሁ፣ ከናንተ ጋር ወይም ከጥቅም ጋር የተያዘ ነገር አይደለም። እግዚአብሔርን ስናገለግል አገልጋዮቻችንን በሚያስፈልጋቸው በኒዳቸው ስንባርካቸው የሚደሰተው መጀመሪያ እግዚአብሔር ነው፣ እነሱ አይደሉም። የመዓዛ ሽታ ነው ይላል። ልክ አንድ ጥሩ ሽታ ስታሸቱ እንደምትረኩ እግዚአብሔር ይረካል። ለምን? ርስት ከልክሏቸዋል እኮ እግዚአብሔር። ወጥተው እኮ እነዚህ ሰዎች መነገድ አይችሉም እኮ። እነዚህ ሰዎች እኮ ወጥተው ተምረው በትምህርታቸው ዲግሪ ይዘው ቦታ ይዘው መስራት አይችሉም። ስለዚህ ለዛ ቦታቸው ደሞዛቸው ባይሆንም ለሚሰጡት አገልግሎት እኩል ክፍያ ባይሆንም ግን የናንተ ቸር ስጦታ እግዚአብሔር እንደ መዓዛ ሽታ ሽቶት ደስ ይሰኝበታል። አንዱ እግዚአብሔርን የምናስደስትበት መንገድ እንደሆነ ነው እዚህ ክፍል ላይ የሚናገረው። እኔ እናንተን አላቅም፣ ብዙ ጊዜ አገልጋዮችን ባርክ ያውቃለሁ። በህይወቴ ደስ ከተሰኘሁባቸው ጊዜያቶች መካከል አንዱ አገልጋዮችን በመባረክ ነው። ስትባርኩ ወገኖቼ አንድ ነገር እያሰባችሁ እንድትባርኩ። እነዚህ ሰዎች ሁልጊዜ ከእናንተ ጋር አይኖሩም። አንድ ቀን ሰው ናቸውና ይሄዳሉ። መሄዳቸው አይቀርም። እግዚአብሔር እድል ሰጥቶኝ ፓስተር አሰፋ ወደ ጌታ ከመሄዱ ከአንድ ዓመት በፊት ከዛ በፊት ከ3 ዓመት በፊት ነው እንደዚህ አለኝ በእንግሊዝኛ እግዚአብሔር ኦነር ማይ ሰርቫንት፣ አገልጋዬን አክብረው ብሎ ተናገረኝ። ይሄ ሰው በጣም ለረጅም ዘመን ያገለግል። ስንቶች ታውቃላችሁ ፓስተር አሰፋን? አይ ቲንክ ብዙዎች ታውቃላችሁ ይመስለኛል። እና ከአዲስ አበባ ከጅማ በመላው ኢትዮጵያ ዞሮ ለወንጌል የሮጠ የእግዚአብሔር ሰው ነው። በቅንነት እውነትን ይዞ የሮጠ የማያመቻምች በእግዚአብሔር ቃል ላይ የማያመቻምች ትልቅ የፍቅር ሰው፣ እግዚአብሔር ደግሞ በድንቅ በተአምራት በምድራችን የተጠቀመበት ታላቅ የእግዚአብሔር ሰው ነው። ታላቅ የእግዚአብሔር ሰው ነው ይሄ ሰው። እና በእድሜው መጨረሻ ላይ ግን እንደ መጀመሪያው አልነበረም ብዙ ነገር። እና አያችሁ ሰው እያረጀ ሲመጣ እድሜው እየገፋ ሲመጣ እንደ ወጣትነቱ መሆን አይችልም። ግን አንድ ነገር ማድረግ ይችላል፣ መባረክ ይችላል። ከአፉ ቃል አውጥቶ ቢባርክ ማናችንም ሮጠን ከምናመጣው ነገር መስጠት ይችላል ይሄ ሰው። እና 3 ዓመት ለመንኩት፣ እባክህን ጌታ ተናግሮኝ ነው ናና እኛ ቤተክርስቲያን ልንባርክህ እንፈልጋለን አልኩት። በጣም በሚገርም መልኩ ከ3 ዓመት በኋላ እሺ ብሎኝ መጣ ማለት ነው። እሱንም ባለቤቱንም ይህ ነው በማይባል ደስ በሚያሰኝ በረከት ባረክናቸው። የገንዘብ ስጦታ ሰጠናቸው። ከሁሉ በላይ ግን ፍቅራችንን አክብሮታችንን ኦነር አረግናቸው። እግዚአብሔር በእናንተ ስለሰራው ትልቅ ስራ እግዚአብሔርን እናመሰግናለን ብለን
አመሰገናቸው። ከዛ በኋላ አገልጋዮቼን ደግሞ በሙሉ ዋና አገልጋዮችን ይዤ ወደ ሆቴል ሄደን እንደዚህ ያደረግ እባክህን ባርከን አልነው እና የሚገርማችሁ ነው እጁን ዘርግቶ ከልቡ ባረከን። ይሄ ሰው ባልሳሳት ከአንድ ዓመት በኋላ ወደ ጌታ ተጠርቶ ሄደ። አብረውን አይቆዩም እነዚህ ሰዎች፣ ሊሄዱ ጊዜያቸው ሲደርስ መሄዳቸው አይቀርም። ግን ጸጸት እንዳይጸጽተን አሁን ነው ልንባርክ የሚገባን። እኔ በጣም ብዙ ጸጸት ስላለብኝ በበቀል ነው ይሄን ነገር የማደርገው። አንደኛው ጸጸቴን ላውራችሁ እና ምንድን ነበር? የባለቤቴ አባት ገና ወደ ጌታ ሳይሄዱ ጌታ በሚገርም መልኩ ግልጽ በሆነ መልኩ ሁለቱንም የባለቤቴ እናትና አባትን አውጥተህ ጥሩ ማለፊያ ሆቴል ወስደህ ጥሩ ምግብ እየተመገቡ እንዲቆዩ አድርግ አለኝ ጌታ ማለት ነው። እና አንከሞን የኮንፈረንስ ሰሞን ስለነበረ እሺ ጌታ አደርጋለሁ ብዬ እየተሯሯጥኩ እኔ ገና በልቤ ይቃጠላል ነገሩ፣ በቃ ውስጤ ውስጥ እንደ ሸክም ነው። ግን የሚያስገርማችሁ እኔ ቶሎ ባለመታዘዜ ምክንያት የባለቤቴ አባት ሻወር ሲወስዱ አደናቀፋቸው፣ ወደቁ፣ ሆስፒታል ገቡ፣ አልተመለሱም፣ በዛው ሄዱ። ልክ ከሆነ በኋላ እሳቸውን ወደዚህ ሰደን ባለቤቴ ገና ይሄ ሳይወጣ አምጥታ በትልቁ ፒክቸራቸውን ሳሎናችን ላይ አስቀመጠችው። ኤቭሪ ሞርኒንግ ሳይ ያለኝ ጸጸት ልነግራቸው አልችልም፣ ጌታን ባለመታዘዜ እና እንዲህ ያልኩት ጌታን ከዚህ በኋላ ባርክ ብለህ ከነገርከኝ ጊዜ አልወስድም፣ ወዲያውኑ ባርካለሁ አልኩኝ። የሚያስገርማችሁ እንደው ታውቃላችሁ፣ ከዛ ጌታ ታላቅ ወንድሜን ባርከው አለኝ እንደገና ደግሞ እና ይሄ ታላቅ ወንድሜን ባርከው ሲለኝ ይኸው የኔ ልጅ ግራጁዌት ሲያደርግ ይመጣ ነበር። ያን ጊዜ ከመምጣቱ ከጥቂት ቀናት በፊት ነበር ባርከው አለኝ። የሚገርማችሁ ይሄ ወንድሜ ሲመጣ እንደዚህ ነው ያለኝ ጌታ፣ እንደ ንጉስ ትሪት አድርገው ነው ያለኝ። ለምን እንደሆነ አልገባኝም። በቃ ልክ ጌታ እንዳለኝ እንደ ንጉስ ትሪት አደረግኩት። ልነግራችሁ ከምችለው በላይ በቃ ያለኝን ገንዘብ በር እየከፈትኩ መኪና ውስጥ ልክ የውጮኛው እንደሚያስገባ ሰው በር እየከፈትኩ እያስተናገድኩት ሆቴል አስገብቼ ነው የምላችሁ። እንዴ ምን ነካ አንተ ልጅ ይለኛል እሱ። እንዴ ንጉስ አረከኝ እኮ እስኪል ድረስ ነው የምላችሁ። ባረኩት። ከዛ ተባርኮ ሄደ። አንድ ዓመት አልቆየም፣ እሱም ወደ ጌታ ሄደ። አሁን ልቤ ረካ ስለታዘዝኩ። ሰዎች ሁል ጊዜ ከኛ ጋር አይቆዩም። አንድ ቀን ሊያልፉ ይችላሉ። ወላጆቻችሁ አንድ ቀን ያልፋሉ። በጸጸት እንዳትመሉ የምትባርኳቸውን ባርኩ። እነዚህን ሰዎች ስትባርኩ እናንተ ምንም ባታገኙ የሚሰማችሁ የውስጥ ሳቲስፋክሽን ይሄ ነው ሊባል አይቻልም። ትንሽን አንድ ጆክ ልንገራችሁ። ከዛ በኋላ አንድ ቀን ደግሞ ይሄንን ሐሳብ አንድ ቦታ ሳገለግል ታናሽ ወንድሜ እንዳልካቸው ሰምቶኛል። በኋላ እኛ ከተማ ይመጡ ነበርና እሱና ባለቤቱ በቃ ጥሩ ሆቴል ይዤላችኋል፣ በደንብ ነው ትሪት የሚያደርግ ይቅርብኝ እንደ ታላቅ ወንድሙ ትንሽ ቆይቶ እንዳይሄድ ፈርቶ ነው። አይ የእሱ አይነት አይደለም አልኩት። እሱ ግን when there is a chance እግዚአብሔር እድል ሲሰጠን ወገኖች እንባርክ አገልጋዮቻችንን። ከሄዱ በኋላ መቃብራቸው ላይ ማልቀስ ምን ዋጋ አለው? ልንባርካቸው እግዚአብሔር እድል ሰጥቶን ባለበት በዛን ጊዜ ልንባርካቸው ይገባል። እኔ ስለ አገልጋዮች ብቻ አይደለም፣ ምናልባት በምእመኑ መካከል አንዳንድ ሰዎች እኮ አሉ ልትባርኳቸው የሚገቡ ባርኳቸው ባካቸው። የበረከትን ቃል ተናገሩባቸው። ገንዘብ ከሌላቸው ገንዘብ ስጧቸው። እግዚአብሔር እናንተን አስደናቂ በሆነ በረከት ይባርካቸዋል። ገላትያ ምዕራፍ 6 ቁጥር 6 ላይ ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ይካፈል። በጣም የሚያስገርመኝ ቃል ነው። ክፍሉን ሁሉ በሰፊው ባስተምር ደስ ይለኝ ነበረ። ቃሉን የሚያስተምሩ ሰዎች ሲያስተምሩ ይላል መልካም ዘር እየዘሩባችሁ ናቸው ይላል። እናንተ ደግሞ በተራችሁ ለነሱ ለስጋቸው በሚያስፈልጋቸው በረከት ባርኳቸው፣ ኤክስቼንጅ አድርጉ ነው የሚለው። እነሱ መንፈሳዊ ዘር ሲዘሩባቸው እናንተ ደግሞ ስጋዊ ዘር ዝሩባቸው ብሎ ነው። ባንዝል በጊዜው እናጭዳለን ይላል። ዝም ብላችሁ ዝሩ፣ የእግዚአብሔርን በረከት በሕይወታቸው ላይ ዝሩ፣ እግዚአብሔር እናንተን ይባርካቸዋል ይላል። በአንደኛ ቆሮንቶስ ምዕራፍ 9:11 ላይ በጣም በቦልድነስ ጳውሎስ የሚናገረው ቃል አለ። እንደዚህ ብሎ ነው የሚናገረው፣ እኛ መንፈሳዊ ነገር የዘራንባችሁ ከሆን የእናንተን ስጋዊ ነገር እኛ ብናጭድ ይህ ትልቅ ነገር ነው ይላል። ይህ እውነት ነው የእግዚአብሔር ቃል። የቱንም ያህል ሚሊዮን ብር ብትሰጡ ለአገልጋዮች የሚያገለግሏችሁን ዋጋ ደሞዝ ልትከፍሉ አትችሉም። በነገራችን ላይ ለአገልጋይ ደሞዝ አይከፈልም። ምክንያቱም ለዛ ሰው እግዚአብሔር በሱ ውስጥ የሚሰራውን ስራ በገንዘብ ሊተመን ስለማይቻል
አንዳንዶቻችሁ አስራት ስትሰጡ ደሞዝ የምትከፍሉ እንዳይመስላችሁ። በምንም አይለካም አገልጋዮች የሚያገለግሉት አገልግሎት በገንዘብ አይተመንም ልላችሁ ነው። ነገር ግን መኖር ስለሚያስፈልጋቸው ለሚያስፈልጋቸው ነገር ገንዘብ ይሰጣቸዋል እንጂ ክፍያ ሊሆን አይችልም። ስለዚህ ጳውሎስ ሲያወዳድር ምን አለ? እኛ መንፈሳዊን ዘር ከዘራንባችሁ አለ። ተመልከቱ ቃሉን በደንብ ልብላችሁ ካያችሁ መንፈሳዊ ዘር ነው ያለው። ዘር እየዘራ ነው ያለው። እናንተ ደግሞ ስጋዊ ዘር። ስለዚህ አገልጋዮቻችሁን ስትባርኩ ዘር ነው የምትዘሩት። ዘር ነው የምትዘሩት። ወደ ፊልጵስዩስ ልወስዳችሁ ፈልጋለሁ። ቅድም ወደ አነበብ ነው ጳውሎስ የነበረውን ትምክት ላሳያችሁ ወዳለሁ። በዚህ ትምክት ልባችሁ ሊሞላ ይገባል። አገልጋዮች ሁሉ እንደዚህ ነው ያላቸው። ምዕራፍ 4 ቁጥር 17 ላይ ምን አለ? የሚያስፈልገኝን ሁሉ ሰዳችሁልኝ ነበር ካለ በኋላ የተቀበለበትን ስጦታውን የተቀበለበትን መንፈስ ሲናገር እንደዚህ ይላል፣ በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም ማለት። እየለመንኩ አይደለም፣ ከናንተ በመጣ ነገር ኑሮዬን አልመሰረትም ነው የሚለው ጳውሎስ። ልታኖሩኝ አትችሉም፣ እኔ የሚያኖረኝ እግዚአብሔር ነው እያለ ነው ያለው። ለምንድን ነው? እንዴት ኬታ መጣህ ብትሉኝ ተመልከቱ ምን እንደሚል። ነገር ግን ሁሉ አለኝ ይበዛልኝም አለ። ሁሉ ላለ ሰው እንዴት ትሰጣላችሁ? እየሰማችሁ ነው? ሁሉ ያለውን ሰው ምን ትሰጣላችሁ? ስለዚህ የስጦታው መንፈስ ጉድለት መሙላት አይደለም፣ የነሱን ጉድለት የሚሞላ እግዚአብሔር ነው። ይሄን ቅድምም እየተናገርኩ ነበረ እና ከዚህ ወደ አሜሪካ እንደሄድን ባለቤቴን ወዲያው በሰባተኛው ወር ላይ አረገዘች። እሷ ስራ የምትሰራበት ቦታ ነበር፣ እኔም ሁለት ስራዎች ሰራ ነበር። አንድ ፉል ታይም ነበር የምሰራው። ከዛ እሷ ስታረግዝ የእርሷ እርግዝና አይዶን ነው። እዚህ ውስጥ ምን አይነት እንደዛ አይነት ሰዎች እንዳላችሁ የእሷ እርግዝና መጥፎ ነው። ሁሉ ነገር ነው የሚያስጠላት። ካፖርት አትወድም፣ ወፍራም ሰው አትወድም፣ ሽቶ አትወድም። ቀይ ቀለም ከቤቱ በሙሉ አጥፍቼ ነው። እሷ ስታረግዝ ቤታችን ቀይ ነገር አይገኝም። ምክንያቱም ወዲያውኑ ቀይ ነገር ስታይ ቶሎ ያስመልሳታል። መከራዬን ያየሁት መቼም እግዚአብሔር ይባርከኝ። የሷ 4 ልጅ ስትወልድ 4ቱንም ጊዜ መከራን ያየሁት። በቃ ጥንቃቄው ልነግራቸው አልችልም። ከስራ እንደመጣው ሮጬ ሻወር ነው የምወስደው። አይኗን እንኳን አላይም። ካየችኝ እንደዚህ ወዲያው ያስመልሳታል። እና በዚህ ምክንያት ከስራ ማቆም ነበረባት ልትሰራ ስላልቻለች። እሷ ስራ ስታቆም እኔ የምሰራበት የፉል ታይም ስራዬ ደግሞ እንትን ሆነ፣ ተዘጋ መስሪያ ቤቱ። ስለዚህ የፓርት ታይም ስራ የቀረ ብቻ ማለት ነው። እና በዛ ፓርት ታይም ስራ የማገኘው $400 ብቻ ነበር። የቤታችን ደሞዝ $650 ነበረ፣ ቤት ኪራይ የምንከፍለው ማለት ነው። እንግዲህ አስቡት፣ በ400 ደሞዝ ያረገዘች ሚስታችሁን አስደስታችሁ አስቤዛ ገዝታችሁ ልብስ ገዝታ እንዴት ይሆናል? አይሆንም። እና ብዙ እድሎች ነበሩ። ትልቅ ወንድሜ አሁን የነገርኳቸው ወደ ጌታ ሄደው እሱ በዚያን ጊዜ ብዙ ገንዘብ እጁ ላይ ነበር። በሺ የሚቆጠሩ ገንዘቦች በሳምንት ያገኝ ነበር። እና ለአንድ ሳምንት 2000፣ 3000፣ 4000 አጥፍቶ ነው የሚመጣው። ያኔ ጌታን አያውቅም። ያን ያህል ገንዘብ አጥፍቶ ለኔ ደግሞ አንድ 5-6 ሺህ ሰጠኝና ይሄንን ሂድና ቤቴ እባክህ አስቀምጥልኝ በዚህ ሊሄድ ነው ይለኛል። ብዙ ጊዜ ይሄን ያደርጋል። ይገርማቸው እኛ ነገ ምን እንደምንከፍል የቤት ኪራይ አናውቅ። እሱ ግን በሺ የሚቆጠር ገንዘብ እየሰጠ አስቀምጥ ይለኛል። አንድ ቀን ጠይቀነው አናውቅም። ትምክህት ነበረ እኔና ባለቤቴ። ጳውሎስ የተናገረው ማንም ትምክህቴን ከንቱ ከሚያደርግብኝ ሞት ይሻለኛል ስለሚል ትምክህታችን ምን ነበረ? ጌታን ከማያውቅ ሰው ገንዘብ ጠይቄ የቤት ኪራይ አልከፍልም። ለምን? አምላኬ ኪራይን ይከፍላል ብዬ አምን ስለነበረ። የኔ ደግሞ አክስቴ እዛው እኛ ቤት ትኖር ነበረ ለጥቂት ጊዜ። እሷ ነርስ ናት እና እሷም ብር ነበራት። ግን እሷም ጌታን ስለማታውቅ አንድ ቀን ጠይቅ እንደተቸገርን እንኳን አውቀው አያውቁም። የቤት ኪራይ ምን ከፍለው አተን እንደነበረ አያውቁም። ለምን? ትምክህት ነበረን። እግዚአብሔር ያኖረናል የሚል ትምክህት። ጌታን ከማያውቅ ሰው አምላክ አለኝ እያሉ አምላክ እንደሌለው ከነሱ አልለምንም። ስለዚህ ይገርማቸዋል። እዛ አሜሪካ ሀገር እንደዚህ ሀገር አይደለም። ወር በገባ እስከ 5 ድረስ ነው እድል የሚሰጧችሁ። ለምሳሌ ሜይ ከሆነ ሜይ 5 ላይ ቤታችሁ ይመጣሉ። ቁልፋችሁን ከፍተው እናንተ ስራ እያላችሁ የቤታችሁን ዕቃ አውጥተው ሜዳ ላይ ነው የሚያስቀምጡት። እዚህ ሀገር እንኳን 1 ዓመት 2 ዓመት 10 ዓመትም ትቀመጣላችሁ አሉ። ቅድም እያልኩ ነበር ያልከፈላችሁት ቤት ላይ ማለት ነው። እዛ አይቻልም። መተው ዕቃችሁን ውጭ ነው የሚያደርጉባችሁ። ስለዚህ ጭንቅ ነው። በ400 ደሞዝ የቤት ኪራይ መክፈል አይቻልም። እኔና ባለቤቴ ግን እንደዚህ እናደርግ ነበር። አልጋችን ላይ ማታ ስተኛ የኤርሚያስ 33:3ን እየጠቀስን ወደ እኔ ጩህ እኔ መልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር
አሳይሃለሁ። እግዚአብሔር ሆይ ይሄ እኛ አንተ ባሪያዎች ከሆነ ደሞዛችን ካንተ ከሆነ ኑሯችን ካንተ ከሆነ ከይታን ከማያቅሰው ብር አንጠይቅም። አንተ ዕዳችንን ማለት ኪራያችንን ክፈል ብለን እንጸልያለን። ልክ በአምስተኛው ቀን ላይ ወደ ስራ ሊሄድ ወደ ሬንታል ኦፊሱ በዛ በኩል ነበር ማልፈው እና አንድሪያስ ብላ ትጠራኛለች። የኦፊሰሯ ማነው ሰራተኛው ማናጀሯ ና ትለኛለች። ሲሄድ አንተ ምን አይነት ሰው ነህ ትለኛለች። ምን ነው አልኳት። ዛሬ በጣም የሚያምር ሰው አይኑ ሲያምር ጸጉሩ መልኩ ሲያምር የሆነ ሎጋ ሰው እየመጥቶ 560 ብር ቼክ ጽፎ ሰጥቶኝ ሄደ እና ዶንት ወሪ ለዚህ ወር እንትን ኪራይ ተከፍሏል አለች። እኔ ባስብ እንደዚህ አይነት ሰው እኔ አይቻላቅም። ዲስክራይብ ያደረገችበት ማለት ነው። ምን ነው ታውቃላችሁ? እግዚአብሔር መልአኩን ልኮ ኪራይን ከፍሎ ነው። ይሄ አንድ ወር እንዳይመስላችሁ 4 ወር ነው ያ መልአክ ከእግዚአብሔር እየታዘዘ የቤት ኪራያችን የከፈለው 4 ወር። ምን ልላችሁ ነው? ምንጫችን እግዚአብሔር ነው። ደሞዝ እንደምትከፍሉ አታስቡ። ብትባረኩ በረከቱ ተመልሶ ለእናንተ ነው። ስለዚህ ምን አለ ጳውሎስ ሲናገር እዚህ ቦታ ላይ ሁሉ አለኝ ይበዛልኝማል። ሶርሴ ከላይ ከሆነ ለኔ የማይበዛ ነገር የለም ማለት ትምክህቱ ይሄ ነው። ነገር ግን የሚሰጡበትን ምክንያት ደግሞ ይናገራል። በጣም መንፈሳዊ ነገር ነው የሚያነሳው። ምን አለ? በስሌታችሁ የሚበዛውን ፍሬ እንጂ የእናንተን ስጦታ ፈልጌ አይደለም። ስሌት ብሎ አስገራሚ ቃል ነው የተጠቀመው ጳውሎስ። ስትባርኳቸው ስሌት አለው፣ ዋጋው ተመልሶ ለእናንተ ይከፈላችኋል ነው የሚለው። በብዙ ቅድም ያነበብኩላችሁ ምሳሌ 11:25 ላይ ያለው ቃል ሌላውን የሚባርክ እሱ በብዙ ይባረካል ይላል። ስለዚህ የእነሱን ጉድለት ለመምላት አታርጉት። ለራሳችሁ በረከት ስትሉ ባርኩ። እግዚአብሔር እናንተን በሚያስገርመው በረከት ይባርካቸዋል። መጨረሻ ላይ ልናገር የምፈልገው አገልጋዮች ከህዝብ የሆነውን በረከት እንዴት ማሰብ እንዳለባቸው፣ እንዴት መቀበል እንዳለባቸው አሁን ተናግሬያለሁ። ግን እንዴት መኖር እንደሌለባቸው ልናገር ፈልጋለሁ እና በተለይ አገልጋዮች ካላችሁ ምናልባት ይህንንም ቪዲዮ የምትሰሙ አገልጋዮች ካላችሁ ለሁላችሁ ይሄ ሜሴጅ ይሆን። ሐዋርያው ጳውሎስ ቅድም ከናንተ ተቀብዬ ተሞላሁት፣ ደስ አሰኘኝ፣ እግዚአብሔርን ደስ አሰኘው ያለውን ቃል በዚህ ቦታ ላይ ግን በምን መንፈስ እንዳደረገ ይናገራል። ሐዋርያት ሥራ ምዕራፍ 20 ቁጥር 33 ላይ እንዲህ ብሎ ነው የተናገረው። ከማንም ብር ወይም ወርቅ ወይንም ልብስ አልተመኘሁም አለ። ኔቨር ከማናችሁ ብር እንድሰጡኝ ተመኝቼ አላቅም አለ። ወርቅ እንድሰጡኝ፣ ልብስ እንድሰጡኝ ተመኝቼ አላቅም። ምንጬ እግዚአብሔር እንጂ እናንተ አይደላችሁም ነው የሚለው። ይልቁንም ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ ይላል። ሃሌሉያ። ስለዚህ በመስጠት ስሌት ነው የማገለግለው እንጂ የእግዚአብሔር ሕዝብ የሆነ ሰው ገሌና ገሌ ወይም ገሌ ሀብታም የሆነ ሰው መጥቶ አንድ ቀን ይባርከኛል ብዬ አልጸለይኩም፣ ከናንተ አልፈለኩም ነው የሚለው። ይሄ አገልጋይ ልብ ነው። አገልጋይ እዚህ ቦታ ቆሞ ዛሬ ስለሰበኩ እንደው አንድ ሰው መጥቶ ይባርከኛል ብሎ ካሰበ ነውር ነው፣ ነውር ነው፣ በጣም ነውር ነው። ይቅርታ አድርጉልኝ፣ በጣም ነውር ነው። እግዚአብሔርን ማሳነስ ነው። የምታመልከው አምላክ የምታገለግለው ላንተ የማይሆን ከሆነ በህዝብ እጅ ላይ ልብህን ከጣልክ፣ ህዝብ ልብስ ይገዛልኛል ብለህ ልብህን ከጣልክ፣ ይሄ እግዚአብሔርን ዝቅ ማድረግ ነው። አልተመኘሁም አለ አይደለም፣ ድርጊቱን ሄዶ አያችሁ። አንደኛ ጴጥሮስ ምዕራፍ 5 ላይ አንድ በጣም የሚገርም ቃል ተናግሯል ጴጥሮስ። ምን አለ? በጉብኝት ጊዜ የማይገባን ጥቅም ከህዝቡ አትውሰዱ ይላቸዋል አገልጋዮችን። በጉብኝት ሰበብ እየተካሄደ የህዝብን ኪስ የሚያወልቁ አገልጋዮች አትሁኑ ነው የሚለው ጴጥሮስ። የማይጠቅም ረብ አትመኙ ነው የሚለው። ሄዳችሁ ብታገለግሏቸው፣ በእግራቸው ሄዳችሁ ወይም ሩቅ ቦታ ሄዳችሁ ወይም አስቸጋሪ የሆነ ቦታ ዋጋ ከፍላችሁ እንኳን ብታገለግሏቸው ረብ የሌለውን ጥቅም ከነሱ አትፈልጉ። መንፈሳዊን ዘርዘርተ ጉዳይን ከእግዚአብሔር ጋር አርግ ነው የሚለው ጴጥሮስ። የአገልጋይ ልብ ይሄ ነው። ዛሬ ዘመናችን ብዙ ነገር ተበላሽቷል ወገኖቼ። ከህዝብ ጋር ሆኖ መከራ ሊቀበል የተጠራ አገልጋይ የህዝብን ኪስ እያራቆተ ሀብታም መሆን፣ ይሄ መንፈሳዊነት አይደለም፣ አይደለም፣ አይደለም። አያዝም መጽሐፍ ቅዱስ። ለቤተ ክርስቲያን ከሆነ ምንም ችግር የለም፣ ለእግዚአብሔር ስራ። ለግሌ ጥቅም ግን ገንዘብ ፈንድሬዝ አላረግም። ለምን? የኔ ሶርስ እግዚአብሔር ስለሆነ
ማንም ደሞዝ ይከፍለኛል ብዬ ስለማላስብ ሊከፍሉን ስለማይችሉ ዋጋችን ትልቅ ስለሆነ በሰማይ ደግሞ በምድር ተቀብዬ በሰማይ ያለው ዋጋዬን ማጣት አልፈልግም። ከማንም እጅ ምንም ነገር ተቀብዬ በሰማይ ያለኝን ደሞዜን ማጣት አልፈልግም። ቢያስፈልገኝ ወደ አባቴ በርከክላለሁ፣ እሱ ጩኸቴን ይሰማል። ቅድም እንደነገርኳችሁ ለአንድ 7 ወር ተቸግረን ነበረ። በተቸገርንባቸው በነዛ ጊዜያቶች የምንበላው እንኳን እስክናጣ ድረስ የደረስንበት ጊዜ ነበረ እና ለረጅም ለወራት የምንበላው ፓስታ በስጎ ነበር እየሰራን የምንበላው። በጣም እንግዲህ ርካሽ የነበረው እሱ ስለሆነ አሁን ፓስታ ሳይ የሚያንገሸግሸኝ አንዳንድ ጊዜ ለዛ ነው። ብዙ ወራት በየቀኑ ፓስታ በስጎ ስለበላው ማለት ነው። የሚገርማችሁ ያችኑ ፓስታ ለመብላት እንኳን ደግሞ ገንዘብ ያጣንበት ጊዜ ነበረ እና አንድ ቀን ፓስታ ልንቀቅል ብለን ፓስታውን አድርገን እንደገና ሽንኩርት ከትፈን ልናረገው ስንል ዘይት የለም። ዘይት መግዣ አጣን ማለት ነው። ከዛ በጣም በትንሽ ገንዘብ ትንሽ እነዚህ የሚሸጡ ትናንሽ ዘይቶች አሉ፣ እነሱን እንግዛ ብለን ከዚህ በፊት ለብሼው ማላቀው ጃኬት ከየት ትዝ እንዳለኝ አላቅም። ያን ጃኬት ለብሼ በሚሄድበት ጊዜ መኪና ውስጥ ልንገባ ስንል ጄንክሴ ውስጥ ከተትኩኝ። ትንሽ በረድ የሚል ጊዜ ነበረ። ይገርማቸዋል፣ የሚያስገርም ብር ኪሴ ውስጥ አገኘው። ምልላችሁ ብዬ ነው። እግዚአብሔር ኪሳችሁም ውስጥ ብር ማስቀመጥ ይችላል። ፋናቲኮኛ አይደለም፣ በህይወት ያየሁትን ነው የምነግራችሁ። ካስፈለገ እግዚአብሔር ይሄን ያደርጋል። በየቀኑ እንደዚህ አያኖርም እግዚአብሔር። ወዝ እንጀራችንን መብላት አለብን፣ ግን ካስፈለገን ስሙን ታምነን ከቆምን እግዚአብሔር በእንዲህ አይነትን በረከት የሚባርክ አምላክ ነው። ብዙ ምስክርነቶች ልነግራችሁ እችላለሁ። እግዚአብሔር በታምር የሚያኖር አምላክ ነው። ስለዚህ አገልጋዮች እባካችሁ ከህዝብ ወርቅ ገንዘብ አትመኙ፣ ራሳችሁን ዝቅ አታርጉ። አምላካችሁ ትልቅ ስለሆነ እግዚአብሔር ትልቅ ነው። በቲቶ ምዕራፍ 1 ቁጥር 7 ላይ ልብ የሚነካ ቃል ይናገራል። አገልጋዮች የእግዚአብሔር መጋቢ ነውረኛ ረብ የማይወድ ሊሆን ይገባዋል ይላል። የነውር ገንዘብ አትቀበሉ፣ አጭበርብራችሁ አትቀበሉ። እግዚአብሔር ተናግሮኛል፣ ጌታ ስጪ ብሏል ብላችሁ አትቀበሉ። ይሄ ነውረኛ ነው የሚለው መጽሐፍ። እግዚአብሔርን ዝቅ ማድረግ ነው የሚለው። እንደማይችል መቁጠር ማለት ነው። እንደማያኖር መቁጠር ማለት ነው። የጠራን እግዚአብሔር ሲጠራን ሶርሳችን እሱ ሆኖ ራሱን ታምኖ እንጂ ህዝብ ታምኖ እግዚአብሔር አልጠራንም። ስለዚህ አገልጋዮች ባካችሁ ልባችሁን በእግዚአብሔር ላይ አድርጉ። መጨረሻ ላይ መልእክቴን የሚጨርሰው በዚህ ሐሳብ ነው። አንዳንድ ጊዜ ሰዎች የሚያደርጉትን ስህተት አይተን አይገባቸውም ምንልባቸው ጊዜያቶች አሉ። ለምሳሌ ሐና ወደ መቅደስ ሄደች። መጽሐፍ ቅዱስ ስለ ኤሊ ጥሩ ነገር አይናገርም። ጥሩ ያገለገለበት ዘመን ነበረ። ነገር ግን በስተመጨረሻው የህይወቱ መጨረሻ ላይ ጥሩ ጊዜ አላሳለፈም። በልጆቹም ላይ በሱም ላይ መጽሐፍ ቅዱስ የሚናገረው ጥሩ ያለ ነገር ነው። ራእይ አልነበረውም፣ ህልም አልነበረም፣ የእግዚአብሔር ቃል የማይገለጥበት ድንዛዜ የነበረበት ዘመን ነበረ። ከድንዛዜው የተነሳ ብዙ ይዘባርቅ ነበረ ሰውየው። የሚያስገርማችሁ እቺ ሴት ልቧን ለእግዚአብሔር ልታፈስ ሄዳ በእግዚአብሔር ፊት ድምፅ ሳታሰማ አፏን እያነቃነቀች ለአምላኳ ስለ ልጅ ስትጸልይ ይሄ ሰው የሳተ ስለነበረ አንድ ነገር አደረገ። አንቺ ሴት ይሄንን ስካርሽን ካንቺ አርቂው አላት። አሁን በዚህ ዘመን ቢሆን ምን እንደምን ልንገራችሁ። ድሮም አንተ ብሎ አገልጋይ ይሄን እንኳን መለየት አትችልም ነበር የሚባለው። እንደዚህ ነው የሚባለው። እቺ ሴት ግን ምን አለች? ጌታዬ አለችው ይላል። አቤት ደስ ሲል! ምክንያቱም መገዛቷ ለሰውየው አይደለም፣ ለሽማግሌው አይደለም፣ እግዚአብሔር ላስቀመጠው ኦፊስ ነው። የሰገደችው ለሰውየው አይደለም፣ የሰገደችው እግዚአብሔር በሱ ላይ ላስቀመጠው ቅባትና ሞገስ ነው። ጌታዬ ብላ በጣም በቅንነት ተናገረችው። ምን እንዳለች ታውቃላችሁ? እኔስ ልቧ ያዘነብኝ ሴት ናት። እግዚአብሔርን ስለ ልጅ እየለመንኩ ነው እንጂ ሰክሬስ አይደለም አለችው። ኢሚዲየትሊ ነው የምላችሁ። ልብ በሉ የእግዚአብሔር ሕዝብ። ኢሚዲየትሊ ያ ስካርሽን አስወግጁ ባለው አፉ ላይ እግዚአብሔር የለመንሽውን ልመና ይስጥሽ ብሎ ባረካት ይላል። ያን ሌሊት ሐና ማጸኗ ተከፍቶ ልጅ ወለደች። ሃሌሉያ! ተመልከቱ፣ በአፉ ቃል
ምን አረጋት? የዚህችን ሴት ማህፀን ይሄን አይነት ቅባት ውስጥ አለ። ግን ሰውየው ደንዝዞ ስለነበረ፣ ሰውየው መንፈሳዊ ነገር ርቆ ስለነበረ፣ ነገር ግን ቢደነዝዝም ወንበሩ ላይ ስለተቀመጠ የሷ መገዛት ሃሌሉያ በሰውየው ላይ ቅባት አመጣ። መናገር የማይችለውን ነገር እንዲናገር አረገችው በመገዛቷ። የተናገረበት ቀን ላይ ለቅሷን የሚያቆም ለእስራኤል ምድር መፍትሄ የሚሆን ሳሙኤል የሚባል ትልቅ ልጅ እግዚአብሔር ከፍናና 7 ልጆች ይልቅ የላቀ እግዚአብሔር ከዳን እስከ ቤርሳቤ ድረስ ነብይ ያደረገውን ሳሙኤል የሚባል ጀግና ተጀምሮ እስኪያልቅ ድረስ በክብር ጀምሮ በክብር የጨረሰን ሕፃን እግዚአብሔር አሳቀፋት። ወገኖቼ ዶንት ወሪ፣ አገልጋዮቹ ከእግዚአብሔር ጋር ይጨርሳሉ። እናንተ ግን በዛ ኦፊስ ላይ ካስቀመጣችሁ ለቅባቱና እግዚአብሔር ላስቀመጠው ኦፊስ ልባችሁን አስገዙ። አፍ ማስለወጥ ይችላል የእናንተ አምላክ። የበረከትን ቃል እንዲናገሩ ግድ የሚል ሰሚሽን ካሳያችሁ በአፋቸው ቃል ቤታችሁ ይባረካል። በአፋቸው ቃል እግዚአብሔር ለእናንተ ትልቅ ነገር ያደርጋል። ለዚህ ነው ሱነማዊቷ ሴት፣ ይህን ብዬ ልጨርስ። የሱነማዊቷ ሴት ታሪክ በጣም ልቤን ይነካኛል። እቺ ሴት ደግሞ ከዚችኛዋ የተለየች ናት። የሃና ጸጋ የራቀው ቅባት የራቀው መገለጥ የራቀው አገልጋይ ውስጥ ነው ያንን መልስ ይዛ የመጣችው። እቺ ሱነማዊት ግን የእግዚአብሔር ሰው እንደሆነ አየች ይላል። ይሄ በቤታችን የሚያልፈው የእግዚአብሔር ሰው፣ የእግዚአብሔር ሰው ብቻ አይደለም፣ ቅዱሱ የእግዚአብሔር ሰው አለች። አልፎ አልፎ ቤታቸው ይመጣ ነበረ። ምን እንዳደረገች ታውቃላችሁ? በቤቷ ሰገነት ላይ ለእግዚአብሔር ሰው የሚሆን ቤት ሰራች ይላል። እኔ ልቤ ይነካኛል። ምድር ቤት አይደለም፣ ቤዝመንት አይደለም ያዘጋጀችለት፣ በቤቷ ሰገነት ላይ ለዚህ ቅባት ለዚህ እግዚአብሔር ሰው በቤቷ ሰገነት ላይ አልጋ አዘጋጅታ፣ ፋኖስ አዘጋጅታ፣ ጠረጴዛና ወንበር አዘጋጅታለት ይሄንን ሰው እባክህ ብላ ጠየቀችው። ምንድነው ያለችው? ወደዚህ ስትገባ በልተህ ብቻ አትሂድ፣ አረፍ የምትልበት ማረፊያ አዘጋጅቼልሃል። ነዘነዘው። ይሄ ነገር ኤልሳ ነዘነዘው። መቀመጥ አልቻለም። ምን እንዳደረገ ታውቃላችሁ? ለዚህ ሴት ምን እናድርግላት? ሃሌሉያ! ተው አሜን በሉ። ተው። የሚነዘንዝ አክብሮት ሰጠችው። እቺ ሴት ኩሩ ሴት ናት። እኔ ታኮራኛለች በጣም። ምን ላድርግልሽ ሲላት እኔ በሕዝቤ መካከል አለሁ አለች። ልጅ ባይኖረኝም የሕዝቤ ልጆች የኔ ልጆች ነው እንደማለት ነው። ልጅ ለሌላችሁ ደስ ይበላችሁ፣ ቢሰጣችሁ እግዚአብሔር መልካም። ነገር ግን የሌሎች ልጆች እንደናንተ አድርጋችሁ በማየት መባረክ ትችላላችሁ። ልቧን አልጣለችም። እቺ ሴት ኩሩ ሴት ናት። እግዚአብሔር ከሷ ጋር ያለ ሴት ምን እንዳለ ታውቃላችሁ? በሕዝቤ መካከል ስላለሁ ምንም አያስፈልገኝም አለችው። አቤት ዛሬ እኮ ቢሆን ዘርፈን ነበር የምንለው። እቺ ሴት ግን ይህንን ሰው ያስቀመጠችበት ምክንያት ለጥቅም አልነበረም፣ ቅባቱን አክብራ እንጂ ከሱ ለሚወጣው ነገር ፈልጋ አልነበረም። በዚህ ሰው ላይ እግዚአብሔር መንፈሱን አድርጓል። ያ ትልቁ መንፈስ አክብራ ነበረ በቤቷ ስፍራ የሰጠችው። ተጨነቀ ኤልሳ። ወደኋላ ጊያዝ መጥቶ ምን አለው? ልጅ የላትም እኮ ልጅ የላትም። የዛሬ ዓመት በዚህ ጊዜ ወንድ ልጅ ትወልጃለሽ አላት። ካፉ ቃል ሲወጣ ይገርማቸዋል። ይቺ ሴት አረገዘች። ሃሌሉያ! አያችሁ፣ መንፈሳዊ ፕሪንሲፕል እንደ ዓለም አይደለም። ተጣልተን ተጋፍተን ጦርነት ፈጥረን የምናመጣው በረከት የለም። ተገዝተን ዝቅ ብለን እንደ እግዚአብሔር ቃል ስርዓት ስንኖር ብቻ ነው የእግዚአብሔር በረከት በእኔና በእናንተ ላይ የሚሰራው። እባካችሁ ጌታን እንደማያውቅ አትኑሩ። ሰውን ማክበር አያስፈልገንም። ነገር ግን ሰውን ማለት እግዚአብሔር በሚከበርበት መልኩ ሰውን አናከብርም። አክብሩ ያለንን ግን ስናከብር የሚከብሩት ከነሱ በፊት እናንተ ናችሁ። ይሄ ሕዝብ የተባረከ ይሆን ዘንድ መባረክ መቻል አለበት። ያ ዘር ውስጣችሁ ስላለ አገልጋዮቻችሁን ባርኩ። አጠገባችሁ ያለውን ሰው ባርኩ። ስትባርኩ በምሳሌ 11 እንደሚናገር የሚባርክ ሌላውን የሚባርክ ሰው እግዚአብሔር አብዝቶ ሃሌሉያ አብዝቶ ይባርከዋል ይላል። ይሄ ጉባኤ የተባረከ ጉባኤ ይሆን። እግዚአብሔር ይባርካችሁ። በዚህ ቃል ዕውቀት ላይ ቆማችሁ ዛሬ ይሄን በረከት እንድትቀበሉ፣ ያልወለዳችሁ ልትወልዱ፣ ስራ የሌላችሁ ስራ ልታገኙ፣ በሕይወታችሁ ላይ ምስቅልቅል ያለባችሁ ነገር ካላችሁ አምናችሁ ሂዱ። የእግዚአብሔርን ቃል እግዚአብሔር ተአምር ያደርግላችኋል። ጌታ ይባርካችሁ።